በጭቃማ መንገዶችና በባህር ዛፍ ጥላ ስር የተጀመረው የአፍሪካ አንድነት ጉዞ ዛሬስ ምን ላይ ቆሞ ልጆቹን ያሰባስባል? አንዲት ከተማ እንዴት የአንድ አህጉር ፊትም ልብም ትሆናለች? አንዳንዶች በስምምነት ይላሉ፣ ሌሎች በጂኦፖለቲካ፣ ሌሎች ደግሞ ለነጻነት አብነት በመሆን እውነታው ግን ከዚህም ይገዝፋል። ግንቦት 17 ቀን 1955 ዓ.ም አዲስ አበባ 32 የአፍሪካ ሀገራት መሪዎችን ስታስተናግድ የተስፋ ጽንስ እንጂ የከተማነት ሙሉ ግርማ አልነበራትም። ዛሬ ግን ያቺ የባህር ዛፍ መዲና የጭቃና የቆርቆሮ መንደሮቿን አሽቀንጥራ ጥላ ያደፈ ገላዋን ተላቃ በአፍሪካ ሰማይ ስር እንደ አዲስ ፈክታለች። አሁን እየተነጋገርን ያለነው ስለ መንገድ ግንባታ ብቻ አይደለም፣ ስለ አንድ አህጉር ክብርና ስለ አንዲት ከተማ ዳግም ልደት እንጂ። አዲስ አበባ ከህብረቱ ጽንሰት እስከ ብር ኢዮቤልዩ ደግሞም እስከ ዛሬ በጊዜያቱ እየተመላለስን የመልከ መልካሟን ከተማ ትላንትና ዛሬ እናነጽራለን። አብራችሁ ጉዟችንን ከሰማይ እንጀምር። በ1955 ዓ.ም የአፍሪካ መሪዎች አዲስ አበባ ለመድረስ በቅኝ ገዢዎቻቸው አየር መንገድ በፓሪስና በለንደን በኩል መዞር ነበረባቸው። ያኔ የኢትዮጵያ አየር መንገድ ገና ጨቅላ ነበር። የቦሌ ዓለም አቀፍ አውሮፕላን ማረፊያ አዲስ ተመርቆ ለጉባኤው ዝግጁ ሲሆን በወቅቱ የነበረው ሩጫ በዲ6 አውሮፕላኖች ብቻ የተገደበ ነበር። አፍሪካውያን መሪዎች አዲስ አበባ ለመድረስ በካይሮ ወይንም በሮም በኩል መዞር ነበረባቸው። መዳረሻው ከ10 እስከ 15 ከተሞች አይበልጥም ነበር። በ2005 ዓ.ም ህብረቱ 50ኛውን ዓመት ሲያከብር ግን የኢትዮጵያ አየር መንገድ አፍሪካን በማስተሳሰር የአህጉሪቱ ኩራት ሆኖ ብቅ አለ። ዛሬ የኢትዮጵያ አየር መንገድ በአመት 22 ሚሊዮን መንገደኞችን እያስተናገደ ቁንጮ ሆኖ ቀጥሏል። አየር መንገዱ ትላንት ለኢትዮጵያ ለአፍሪካም በጣም ትልቁና ግዙፉ ነበር። አሁን ግን ትንሹ ነው። ምክንያት በቅርቡ ግንባታ የተጀመረው የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ በአመት 100 ሚሊዮን ሰዎችን ሊያስተናግድ የተወጠነበት በመሆኑ ይህ የንግድ ተቋም ብቻ አይደለም። አዲስ አበባን የዓለም ስትራቴጂካዊ መገናኛ መንደር ያደረጋል። አፍሪካን ከአፍሪካ እንዲሁም ከተቀረው ዓለም የሚያስተሳስር የኢኮኖሚ ክንድ እንጂ። ወደ ምድር እንውረድ። ወደ ምድር ስንወርድ የምናገኘው ምስል ይህ ነው። በ1955 ዓ.ም የከተማ መንገዶች እጅግ ጠባብና አብዛኞቹ በድንጋይና በጠጠር የተሰሩ ነበሩ። ከኢትዮጵያ አየር መንገድ ወደ ጊዮን የሚወስደው መስመር በጎጆ ቤቶችና በባህር ዛፍ የታጠረ ነበር። የከተማዋ ውበት የሚለካው በንጉሠ ነገሥቱ ቤተ መንግስት ግርማ ሞገስ ብቻ ነበር። በ2005 ዓ.ም የቀለበት መንገድ ተገንብቶ ከተማዋን ማገናኘት ጀምሮ ነበር። ይሁን እንጂ ዲፕሎማቶች ከአውሮፕላን ማረፊያ ወደ ሆቴላቸው ሲሄዱ በቆሻሻና ባልተደራጁ ሰፈሮች መካከል ያልፉ ነበር። ዛሬ ዓለምን ያስደመመው የኮሪደር ልማት አዲስ አበባን በአፍሪካ ተወዳዳሪ የሌላት ከተማ አድርጓታል። ከቦሌ ፒያሳ ቤተ መንግስት ያለው መስመር በስማርት መብራቶች፣ በብስክሌት መንገዶችና በሰፋፊ የእግረኛ መንገዶች ተለውጧል፣ ተውቧል። ከተማዋ አሁን የሰው እንጂ የመኪና ብቻ አይደለች። ከኤርፖርቱ ወደ ማረፊያ ሆቴሎች እንዲሁም ወደ ህብረቱ መሰብሰቢያ አዳራሽ የሚወስዱ መንገዶች እጅግ ደረጃቸውን የጠበቁ ሆነው ተገንብተዋል። እንደየአካባቢው ቢወሰንም በአማካይ 60 ሜትር ስፋት ያላቸው የትራፊክ ፍሰቱን በእጅጉ የሚያሳልጡ በቂ የእግረኛ የብስክሌት መንገዶችም ያካተቱ ሆነው ነው የተገነቡት። እንቀጥል። በ1955 ዓ.ም ለመሪዎቹ ማረፊያ የሚሆን ደረጃውን የጠበቀ ሆቴል እጥረት ነበረ። ጊዮን ሆቴል እና ሃራምቢ ሆቴል ዋና ዋና ማረፊያ ነበሩ። ንጉሱ ብዙዎችን መሪዎች በቤተ መንግስታቸው እንግዶች አድርገው ተቀብለዋል። ከህብረቱ ምስረታ 7 ዓመታት በኋላ ሂልተን እንዲሁም ከ35 ዓመታት በኋላ ሸራተን አዲስና ሌሎች ጥቂት ባለ 4 ኮከብ ሆቴሎች ስራ ጀመሩ። ሆኖም ትልልቅ ጉባኤዎች ሲመጡ የክፍል እጥረት ያጋጥም ነበር። ዛሬ ላይ አዲስ አበባ በቅርቡ ቱሪዝም ሚኒስቴር ይፋ እንዳደረገው መረጃ መሰረት ከሆነ ከ130 በላይ ባለኮከብ ሆቴሎች ባለቤት ሆናለች። እነዚህ ባለኮከብ ሆቴሎች እስከ 12000 የሚደርሱ ማረፊያ ክፍሎች አሏቸው። ባለ 4 እና ባለ 5 ኮከብ ሆቴሎቹ በትንሹ 300 ማረፊያ ክፍሎች አሏቸው። የኢትዮጵያ ስካይላይት ሆቴል ብቻውን ከ1000 በላይ ክፍሎች አሉት። በአፍሪካ ግዙፍ ሆቴል ሆኖ ተገንብቷል። ሌሎች ስመጥር ሆቴሎችም ከተማዋን በዓለም አቀፍ ደረጃ የመስተንግዶ ማዕከል አድርገዋታል። ነገር ግን ውበቱ በህንፃ ብቻ አይወሰንም። ለዘመናት ቆሻሻ ይደፋባቸው የነበሩ ወንዞች ዛሬ ላይ ወዳጅነት ፓርክን የመሳሰለ
ድንቅ መዝናኛ ተገንብቶባቸዋል። በየቦታው የተገነቡ ፓርኮች ከተማዋን ወደ አረንጓዴነት ቀይረዋታል። አዲስ አበባ አሁን የኮንክሪት ጫካ ሳትሆን አፍሪካውያን መጥተው የሚዝናኑባት፣ አረንጓዴ አየር የሚንጉባት ምድራዊ ገነት እየሆነች ነው። ሌላው ትልቁ ዕዳ ከህብረቱ ምስረታ ጀምሮ መሪዎቹ ወደ መዲናችን ሲተሙ አረንጓዴ ስፍራ፣ መዝናኛ ቦታ ቢያጡ ኢትዮጵያን የነጻነት ተምሳሌት ያድርጓታልና ሰንደቃቸው ቀለሞቻችንን እንደያዘው ሁሉ አዲስ አበባ ለፓን አፍሪካኒዝም ተምሳሌት፣ ለነጻነት ምልክት የሚሆን የሚታይ ሐውልት ወይንም ጽኑ አርማ አልነበራትም። ነጻነታችን የት ተወለደ ለሚለው ጥያቄ የሚታይ ሐውልት አልነበረም። በ2005 ዓ.ም በቻይና መንግስት ድጋፍ የተገነባው የህብረቱ ዋና መስሪያ ቤት መቆሙ ትልቁ ነገር ቢሆንም የራሳችንን ታሪክ የሚገልጽ ትልቅ ምልክት ግን አልነበረም። ዛሬስ የአድዋ ድል መታሰቢያ ሚውዚየም በአዲስ አበባ እምብርት ላይ መቆሙ የታሪክ ትልቁ ምዕራፍ ነው። አፍሪካውያን መሪዎች አዲስ አበባ ሲመጡ አሁን ባንዲራቸውን ብቻ ሳይሆን የአፍሪካ የነጻነት ምንጭ የሆነውን የአድዋ ድል በአካል የሚያዩበት፣ በእጃቸው የሚዳስሱበት ግዙፍ የኩራት ማማ አግኝተዋል። ዛሬ አንድ ጋናዊ ወይም ሴኔጋላዊ አዲስ አበባ ሲመጣ የነጻነቱ አሻራ እዚህ እንደነበረ በአይኑ ያያል፣ በልቡም ይኮራል። ይህ ሙዚየም አዲስ አበባን የአፍሪካውያን የነጻነት መንፈሳዊ መዲና ያደርጋታል። በአጠቃላይ አዲስ አበባ በ1955 ዓ.ም የተስፋ ጽንስ ነበረች። በ2005 ዓ.ም ደግሞ የሽግግር ከተማ። ዛሬ ግን ታሪካዊ ክብሯንና ዘመናዊ ውበቷን አጣምራ የያዘች የአፍሪካ ብሩህ ፊት ሆናለች። ሁሉም የኔ የሚላት